ውድ ነገር ያለ ቦታው ርካሽ ነው ይባል ነበር። ትክክል። ፈኪ ግን ምን ሆንሽ? ምን ነካሽ? እኔ እንጃ። አንቺ ነሽ ወይስ አይደለሽም? ራስሽ ጋር ነው ያለሽው ወይስ አይደለሽም? በጣም ተገርም ያለው አላዴል። አሁንም እኮ ተስፋ አልቆረጠችም። እንደዛ ሁኜ መቼም ሁለተኛ ደግሞ አይኑን ያለው ወይም ሁለተኛ በሶሻል ሚዲያ እንደዚህ ይሆናል ልትይ ይሆናል። ከምር ምክር ያስፈልግሻል። ኢንሻአላህ አንድ ቀን እንሆናለን፣ በአንድ እንሆናለን እኮ ነው ያለችው። አሁንም እንዴ የትናንቱ አይበቃሽ ብሎ ደግሞ ዛሬ ሁለተኛ ችግር፣ ሌላ ችግር። እንዴ ከዚህን ያክል እኔ በህይወትሽ መቼም ጤነኛ ነሽ ብዬ አላምንም። ምክር ያስፈልግሻል ወይም እኔ ብቻ አላቅም። እኔ በጣም ነበር የምወድሽ የማከብረሽ። ዛሬ ላይ ግን በጣም ነው በቃ የሆነ አለ አይደለ። አሁን ግን አያለ አይደለ እውት እንደዚህ አይዞሽን ያለውልሽ ነው ያላት። እሷ ግን የሚወዳትን ትታ ምንድነው ያደረገችው? ከማይሆን ነገር ሄዳ ራሷን ዝቅ አደረገች። በጣም አዝናለሁ። ዛሬም ደግሞ ሁለተኛ ችግር ልትፈጥሪ ከሆነ አንቺ ታውቂያለሽ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። እንዲሁም ውድ ኢትዮጵያውያኖች በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላሟን አንድነቷን ይመልስልን። ሁላችንም በዱዓ በጸሎትን በርታ። ውድ ቤተሰቦች ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። አሳድጉኝ፣ ምን ችግር አለው? ቪዲዮውን በላይክ እና በሰብስክራይብ ጀምሮ ትላለ ውድ ቤተሰቦች። ምክንያቱም እኛ የመዳም ቅመሞች ከራሴ ጀምሮ የምናሽቃብጠውና የምንለው ከፌመሶች ቤት እንጂ ከሌላ ቤት አይደለም። አንዷን የመዳም ቅመም ሰብስክራይብ አድርጎኝ ስትል ማንም ዙሮ የማያት የለም። እንደውም አሽሙር ይዙባታል፣ ይንቋታል። ለምን? እነዚህ ልጆች ዛሬኛ አፈምሳናቸው እንደዚህ ታዋቂ ከሆኑ በኋላ ከወደድናቸው በኋላ ራሳቸውን እንደማን እንደሚያው አላቅም። ልክ እንደ ፈኪን በጣም ነበር የምንወዳት የምናከብራት። ትናንት ግን ራሷን አዋርዳ እኛንም አዋረደችን። ቤተሰብ ምን ትላላችሁ? ፕራንክ ነው ምናምን ትላላችሁ። ለፕራንክም ቢሆን ሴት ልጅ እንዴት ነው ራሷን በሚዲያ ዝቅ የምታረገውና ራሷን የምታረክሰው? ፕራንክም እኮ የፕራንክም ፕራንክ አሉ። ይህ ልጅ ወይም ይሄ ቪዲዮ የሷ የነገ ህይወቷ ምንድነው የሚከሰተው? እስኪ ንገሩኝ። ስለዚህ ፕራንክ የሚሆን እውን ይሄ ነገሯ ትክክል አይደለም። ያጀማ ቆም ብላችሁ ሰው። ምክንያቱም ይሄ ነገር ምንድነው? ራስን ዝቅ ማድረግ፣ ራስን እንደዚህ ማርከስ በጣም ከባድ። አሁንም ደግሞ እኔ እንጃ። ምከሯት፣ በቃ ምከሯት። እውነት ከራሷ ጋር ከሆነች ሁለተኛ ታደርገውም። አንድ ቀን እንሆናለን። እሱ እኮ አስረግጦና ትምህርት ሰጥቶ ነው ኢሳም የነገራት። ኢሳም ደግሞ ምንም ጥፋት የምትሉት አንድ ነገር የለም። ስለዚህ በትምህርትና ልክ ልኳን የነገራት ሀቂቃ እኔ ከሱ ምንም ነገር ስህተት አለው ብዬ የማወጣለትና የምናገርበት አፍ ራሱ የለኝም። ታውቃላችሁ፣ እኔ እንጃ። በቃ በትናንቱ ቪዲዮ ብዙ ትምህርት መውሰድ ያለብን። ፕራንክም ቢሆን እንደዚህ አይነት ቪዲዮ መሰራት የለበትም። ማንነቷን እኮ ነው እንደዚህ ያረከሰችው። እንዴት እንደዚህ ይሆናል? እስኪ ንገሩኝ። አህሙ ግን ለማየት ራሱ የሚጓጓላት በስስት ነው የሚያያት። እሷ ግን ረግጣ ሄዳ የሚያረክሳትን የመረጠችው። ስለዚህ እሱ ዙሮ በእርግጥ የማይወዳት ቢሆን እንደዚህ ይል ነበር። እዚህ ላይ ታምኔሉ ላይ አይዞሽ እኔ ያለሁልሽ ያላት አይታችኋል። በጣም አሳዝነውና በጣም እንትን ብለው ነበር። ዛሬ ደግሞ ትልቅ ችግር የተፈጠረው ደግሞ ምንድነው? ኢንሻአላህ አንድ እንሆናለን አንድ ቀን ማለቷ ምንድነው? አህሙና ኢሳም እንደዚህ የሆኑበት ምክንያት ምንድነው? እኔ እንጃ። ብቻ በጣም አዝናለሁ። በጣም ፈኪ ማለት እኛ በጣም የምንወዳትና የምናከብራት ልጅ ነበረች። ከትናንትና ጀምሮ ግን ሁሉም ሰው እንዳለ በጣም ነው የተናደደው። በጣም ነው ራሷን ያዋረደችው። እኛንን ችግር የለውም ያጀማ። ግን እሷ እንዴት እንደዚህ ትሆናለች? የሚመክራት የለም እንዴ? ወደ እርግጠኛ ነኝ እንደው ራሷ ያኔ ጤነኛ ነች ወይስ ደህና ናት ነው? ቢጨንቃችሁ ነው ፕራንክ ነው ያላችሁት? ግራ ታጋቡን ያጀማ። ለሰው ክብር ይኖራችሁ ሀቂቃ እንዴ። ወደድናችሁ ስንል ከራሳችን በላይ ስናወጣችሁ እናንተ የዚህን ያክል ለምን? ክብር እኮ ከምንም በላይ ይበልጣል። የሴት ልጅ ሴት በመሆኗ የተወደደችና የተከበረች ናት። እንዴ በአደባባይ እንደዚህ ነገር ይሆናል? ሲጨንቃችሁ ሲጠባችሁ ነው የኦዲየንስን ሞራል ላለመንካት ወይም ለመመለስ ነው ፕራንክ ነው የምትሉት? ፕራንክ ቢሆን ራሱ እንደዚህ አይነት ቪዲዮ አይሰራም። እንዴት እንደዚህ ይደረጋል? አህሙ በጣም ያሳዝናል ሀቂቃ። አላህ ኸይረ ነገር ይስጥህ ይወፍቅህ ነው የምለው። እሷ ግን እኔ ፕራንክም ቢሆን ፈኪን በትናንቱ ቪዲዮ በጣም ዝቅ ነው ያደረኳት። ታውቃላችሁ፣ ይሄ ነው ብዬ ልናገር አልችልም። ደግሞ ፍጥጥ ብላ ፕራንክ እሺ ወላህ እያለች እየማለ አይደል እንደ እያየ ነው ቪዲዮውን።
እንዴት የእኔ ትቀልዳለች በሃይማኖቷስ? እኔ ግን እርግጠኛ ነኝ ጤነኛ ናት ወይስ አይደለችም? እንዴት ስለሷ እንደዚህ ያልሽ ልትሉ ትችላላችሁ። ፈኪን ከምትሉ በላይ ወዳታለሁ፣ አከብራታለሁ፣ አደንቀዋታለሁ፣ አድናቂዋም ነበርኩ። ግን ትናንትና በሰራችው ቪዲዮ በጣም ነው እኔ የተናደርኩት። ሁላችንም ተናደን ጨጓራዬ ምናምን ሁሉም ሰብስክራይብ አነሳለሁ በቃ ያላልነው የለም ተናደናል። ለምን ከዛ ቤት ሄዳ ራሷን አስረክሳ እኛንም ነው ያስረከሰችው፣ እኛንም ነው ያሳፈረችው። ለምን እንደዚህ ይሆናል? ሴት ልጅ ራሷ በራስ መተማመን ሲኖራት የራሷ የሆነ ክብር ሲኖራት ጠንካራ ጎበዝ ስኮን ነው እንዴት ሄዳ እንትን ትላለች? በሚዲያ ያየሽውን ሁሉ ወንድ እወዳለሁ አትበይ። ከዚህ ወዳ ሞት ይሻላል ከምር። ለምን የዚህን ያክል የሚወዳት በዙሪያዋ ብዙ ሰው እያለ እሷ ደግሞ ንቃ ሄዳ እንደዚህ መሆን ማለት ምን ማለት ነው? ስለዚህ ፈኪን የምትወዱ ሁሉ በትናንቱ ቪዲዮ እስኪን ያልተናደርኩም ትክክል ናት የምትሉ አላችሁ። ካላችሁ እንደ ሰው ጤነኛ አይደላችሁም ሀቂቃ። ምክንያቱም ይሄ በጣም የሚያሳፍር ቪዲዮ እና በጣም የሚያሳዝን ቪዲዮ ነው። ስለዚህ እኔ የአህሙ ምላሽ እንደዚህ አልጠበቅኩትም ነበረ። ግን የዋህና ከልቡ ስለሚወዳት ስለሚያከብራት ያላትን ይወት እንግዲህ ያይኔ አይዞሽ እኔ ያለሁልሽ። ሌላ ቢሆን ምንድን ነው የሚለው? ግን አሁንም ነገም የምላችሁ ነገር ትናንትና እንደዛ ሆና ዛሬ ደግሞ ተመልሳ አንድ እንሆናል። የትናንቱ በቂ አይደለም እንዴ? እንዴት እንደዚህ ትላለች? እንዴት ታስባለች? ወደ ማንነቷ መልሷት እባካችሁ። እኔ ይህን ቪዲዮ ለፈኪ አድርሱልኝ። በማንነቷ አትደራደር። ሴት ልጅ ተለምና በክብር ሲሆን እንጂ እሷ ለምና የሆነ ነገር መጨረሻውም አያምርም። ስለዚህ እኔ እንጃ ፈኪ ምን አይነት አላቅም። ወደ ራስሽ አላህ ይመልስሽ፣ ቀልብሽን አላህ ይመልስልሽ ነው የምለው። የትናንቱ ቪዲዮ ብዙዎቻችሁ ስለ አህሙ ተጨንቃችሁ ነበረ። አህሙ ምን ላይ ይሆን? አህሙ እንዴት ሆኖ ይሆን? እሱን ጎድተዋለች ምናምን። ጠባን ጎድተዋለች። ምክንያቱም ይወዳን ነበር፣ ያከብራን ነበረ። ነገር ግን እኛ የጠበቅነው ምላሽ አያችሁ በልጦን ተገኘ። እሱ በጣም ከባድ ነበረ። እሱ የጠበቅነው መልስንና የእሱን እንትን ግን ዛሬ ላይ በሆዱ ሁሉንም ነገር ይዞ ዝምታ ይሻላል፣ ዝምታ ይበልጣል በማለት አይዞሽ እኔ ያለሁልሽ ብሎ ነው የመለሰው። ይህ ማንነት እኔ እንጃ ክብር ቢኖረውና ውደታ ቢኖረው ነው ብዬ አስባለሁ። ሌላ ቢሆን ማንም አያደርገውም። ወጥቶ እንደውም ያጥረገርጋል እንጂ ይሳደባል። ግን አንዳንድ ጊዜ ያለህ የወፈቀው ዞር ብሎ ያስባል ሁሉን ነገር እና መሻላ ብያለሁኝ። ያለህ ይጨምርልህ። እኛ ራሱ ተናደን ብዙ ነገር ብለናታል። ግን አንተ አንድም ነገር ትንፍሽ ሳትል ይበልጥ እኔ ከጎንሽ ነኝ ምናምን አይዞሽ ብለህ ማለት በዚህ ሰዓት በጣም ትልቅነትንና ትልቅ ቦታ እንዳለህ ለሷ የሚያሳይ ነው። እና ፈኪ ወደ ማንነትሽ ብትመለሽ በጣም ደስ ይለኛል። ውድ ቤተሰቦቼ የሰው ልጅ ትናንትና በሁሉም ከወንድም ሆነ ከሴት እህቶችም ወንድሞቼ ብዙ ትምህርቶችን መውሰድ አለብን። ለሰው ልጅ የትናንቱ ቪዲዮ ትልቅ ትምህርትና ትልቅ ነጥብ ነው። ቪዲዮዎችን ማየት ብቻ ሳይሆን በፕራንክም ሆነ በቪዲዮ በሚሰሩት ነገር እኛ ትምህርት መውሰድ አለብን። ነገ ጧት እኔ ቢደርስብኝ እኔ በሆንሳ በዚህ ቦታ ብለን ማሰብ መቻል አለብን። ሴት ልጅ አብሶ እንደዚህ አይነት ትናንትና አሁን ይሄ ፈኪ ቪዲዮ ፕራንክ ነው ብትሉኝ እኔ አላምንም። ምክንያቱም ፕራንክ የሚሆን እውን የሚሆን የሴት ልጅ ክብርና የሴት ልጅ ዝቅታን እና ያሳየን። ለምን እንደዚህ ይሆናል ነው የምለው። ስህተት ካለ ደግሞ በኮሜንት አሳውቁኝ፣ እረሙኝ። የኔ አስተያየትና የኔ ሀሳብ እንደዛ ነው። የእናንተን ሀሳብና አስተያየት ደግሞ በኮሜንት አስቀምጡልኝ ውድ ቤተሰቦች። እና የዛሬው ቪዲዮ ይሄን ይመስል ነበረ። በአዲስ ቪዲዮ እና በአዲስ ነገር እስከምንገናኝ ድረስ በያለንበት የዓለም ዳርቻ ሰላማችን ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።